የኖላዊ ድራማ ደራሲ ግን ሀና ላይ የቆየ ቂም አለበት ልበል? ሲጀመር ጀምሮ እስካሁን ድረስ አንዱ ሲያልቅ አንዱ ሲያልቅ ሌላው ይተካል፣ አንደኛው ሲያልቅ ያኛው ይተካል እና ከተጀመረ ጀምሮ እስካሁን ድረስ ሀና በሲቃይ ውስጥ ናትና ድራማውን በሀና ወደድ ነው፣ አሁንም በሀና ጠላ ነው። በጣም ነው ያንዛዙት፣ በጣም ነው ያስጠላው። እውነት ለመናገር አሁን ከሚገባው በላይ እያስጠላ መጥቷል እና እናንተስ ምን ትላላችሁ? እውነት ሰውየው ደራሲው ከሀና እየቆየ ቂም አለበት ወይስ ምን አስበው ነው? እውነት እኔ ግራ ስለገባኝ ነው። ማለት አሁን ሀና የአባቷ እንግዲህ ከህፃንነቷ ከ7 ዓመት ነው ከ6 ዓመቷ ጠፋች። ከዛ አቶ ኖላዊ ያሳደጋት አባቷ ታሞባት አዲስ አበባ መጣች። ከደሴ አዲስ አበባ መጣች። የጠፋችው መቀሌ፣ ከመቀሌ ደሴ፣ ከደሴ አዲስ አበባ፣ አዲስ አበባ መጣም እየወረደባት ሲቃይ አሁንም በፍቅር በፍቅር ህይወቷ እንኳን እየገጠማት ያለው ነገር ማንም ጋር ደርሶ የማያውቅ ነው እና በጣም ስለገረመኝ ነው። በነገራችን ላይ ቤተሰብ ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። እንግዲህ የተለመደውን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ የኔ ቤተሰቦች የምወዷችሁና የማከብራችሁ፣ እስኪ ደግሞ 10 ሺህ አስገቡኝ የኔ ማሮች ማለት ነው። ዋካችሁን ፕሊዝ 10 ሺህ አስገቡኝና ኬክ ልቁረስ። ለማንኛውም ማለት ነው እና በዛሬው ዕለት ደግሞ ወይዘሮ ሜላትን እርር ድብን የሚያደርግ ነገር ተከስቷል። እንግዲህ አቶ ቃለአብ ከኋላዋ ሆኖ እያሴረ ያለው ነገር ቀላል ነገር አይደለም። እንዶ ከጅምሩ ጀምሮ ቤተሰቧን እያመሰ ያለው እሱና እሱ ብቻ ነው። አንዳንድ ጊዜ ግን ደራሲዎቹ ምን እየነካቸው ነው? በነገራችን ላይ ቤተሰብ እኔ ሀና ላይ ያልኩኝ እንጂ ወይዘሮ ሜላት ላይ ራሱ እየደረሰ ያለው ነገር ወይም በቤተሰቦቿ ዙሪያ እየተፈጸመ ያለው ነገር ቀላል አይደለም። እውነት ማለቴ አንድ ታሪክ እኮ እዛው ላይ ሙጭጭ ብሎ ወይም ነው ግግም ብሎ መቀመጥ የለበት። ማለት ቢያንስ መቀያየር አለበት። ወይዘሮ ሜላት ወይም ቤተሰቦቿ ለተወሰነ ጊዜ እንኳን ደስተኛ መሆን አለባቸው። ገና ከእስር ቤት እንደወጣች እንኳን ምንም አይነት ደስታ አላየነባቸውም እና ደራሲው ግን ምን ነክቶት ነው? ማለት ድራማውን በጣም እንድንጠላው እያደረገን ነው። በነገራችን ላይ ሜላት እያደረገች ያለችው ነገር፣ በዛ ላይ ወይዘሮ ሜላት ለእናቷ ያላትን ክብር ካያችሁ የወረደ ነው። እናትየው ትክክል ናት፣ ተይ ነው የምትለው። አሁንም ከመስፍን ጋር እንደተጣላች እንግዲህ አልተነገራትም። ምናሴም ቢባል ምናሴ እናትየው የደበቀችውን ሲጀመር ምን ብሎ ይናገራል? እና ሜላት እያደረገች ያለችው ነገር ደግሞ በጣም ስህተት ነው። አሁንም ቢሆን ከባዩሽ ጋር ያላትን ቁርኝነት፣ አሁንም ቢሆን ለባዩሽ የምታደርገው ነገር እሷን መቀመቅ ውስጥ የሚከታት ነው። ሲቀጥል አሁን ከአቶ መስፍን ጋር እንግዲህ ተጣልታለች። አቶ መስፍን በጭራሽ ከዛ ቤት እንደማይመጣ ነው እንግዲህ ምናሴ ሲናገር የነበረው። ያም ሆነ ወይዘሮ አስቴር ምንድን የተፈጠረው ነገር፣ ለምንድን ነው እንደዚህ የሆነው ብላ ለመጠየቅም ወይም ደግሞ ለማወቅም ምንም ቦታ አልሰጧትም ማለት ነው። እና አሁንም ቢሆን ወይዘሮ ሜላት እየሄደችበት ያለው መንገድ እንግዲህ ምን ውስጥ እንደሚያደርሳት እና የት ቦታ እንደሚያደርሳት ወደፊት የምናይ ይሆናል። እኔ ግን በጣም የተሳሳተ መንገድ እየሄደች ነው የሚመስለኝ። ሌላ ውድ ቤተሰቦች እንግዲህ ኤልያስ ነው። ኤልያስ በጣም እንጃ እውነት ግን ፍቅር በዚህ ደረጃ ያሳብዳል ማለት ነው። ሰውን የሚወዱትን የሚያፈቅሩትን ማጣት እውነትም በዚህ ደረጃ ያሳብዳል። ለነገሩ ብዙ በፍቅር የት ይደርሳሉ የተባሉ በጣም ጎበዝ ተማሪዎች ሴትም ሆነ ወንድ ህይወታቸው እንደዚህ ምስቅልቅል ብሎ ያልሆነ ቦታ ላይ የሚገኙ አሉ እና ፍቅር በጣም ከባድ ነው። ግን ደግሞ ወደ ሀናም ስንመለስ በጣም ከባድ ነው የሀናም ህይወት። በነገራችን ላይ ሆነን ለመናገር ከሆነ እንግዲህ ከጅምሩ ጀምሮ የሀና ህይወት ሲቃይ የበዛበት ነው። እውነት ደራሲው የሀና ወይም ከሀና ላይ የቆየ ቂም ያለበት ያክል ወይም እየተበቀላት ያለ እስከሚመስል ድረስ ነው። እንግዲህ ድራማውን ከጅምሩ ጀምራችሁ ያያችሁት ካላችሁ በጣም የሚያሳዝን ነው እና እንግዲህ ጅምሩ መቀሌ እናቷ ይዛት ትሄዳለች። ከዛ አክሱም ላይ ትጠፋለች። አክሱም ስትጠፋ አቶ ኖላዊ ያገኛታል። እንግዲህ አቶ ኖላዊ ከማግኘቱ በፊት ወይ ካገኛት በኋላ አይደለም እሱን ረሳሁት፣ መኪና ይገጫታል። ከዛ የነበራትን ትውስታ በአጠቃላይ ትረሳለች። ከዛ በኋላ እንደ አዲስ አበባ ህይወቷን ጀምራ እንግዲህ አቶ ኖላዊ ስንት ዋጋ ከፍሎ አሳድገዋት ከዛ እሱ ሲታመም ወደ አዲስ አበባ ይመጣሉ። አዲስ አበባ መጥተውም ያ የደረሰባት ሲቃይ፣ ወይዘሮ ሜላት ስታደርጋት የነበረው ድርጊት፣ ስትናገራት የነበረው ንግግር እንኳን አይደለም ልብንና አጥንትን ሰብሮ ገብቶ
በጣም የሚጎዳ ንግግር ነበር ስትናገራት የነበረውና ያን ሁሉ አሳልፋ አባቷን እንደምንም ብላ አሳክማ ከወይዘሮ ሚላት ቤት ስትሰራ ውላ ከዛ አባቷ ጋር መታ አድራ አስባችሁታል። እንግዲህ ሆስፒታል ነው አባቷ። ወይዘሮ ሚላት ጋር ጠዋት ተነስታ ትሄዳለች፣ እዛ ስትሰራ ውላ ከዛ አባቷ ጋር መታ ደግሞ ሐኪም ቤት ታድራለች። ያው አሴር እዛ ስለነበረ አሴር ያግዛት ነበር፣ አሴር እና ተምቹና ያን ሁሉ ሲቃ አሳልፋ ከዛ እንግዲህ ያው ሁላችንም እንደምናውቀው ተምቹ ያን ነገር ይሰርቃታል ማለት የወርቁንና መስቀሉን ይሰርቃታል። ከዛ ሰርቆልን ነው ወይዘሮ ባዩሽ ይሸጥላቸዋል። የሚገርመው ነገር ያ ብርም ለአቶ ኖላዊ የሕክምና እንትን ነው የዋለው ማለት ነው። እንደዛም ብሎ ግን የሀና ህይወት በጣም የሚያሳዝን ነው፣ ምስቅልቅል ያለ ነው። አሁንም ቢሆን ካያችሁ በፍቅር ህይወቷ እንኳን ደስተኛ እንዳትሆን ሶስት ሰው አፍቅሯት ከየትኛው ሆናት ነው? የሚያሳዝነው ነገር እኮ ደግሞ ውድ ቤተሰቦቼ፣ አሁን ለምሳሌ አንድ ቆንጆ ሴት ብዙ ሰው ሊያፈቅራት ይችላል፣ ወይም ደግሞ አንድ ቆንጅዬ ወንድ ብዙ ሴት ሊያፈቅሩት ይችላሉ። አንድ ቆንጅዬ ሴት ደግሞ ብዙ ወንዶች ሊያፈቅራት ይችላሉ። ግን ሁሉም ሰው ቢያፈቅሩም ወይም ብዙ ሴት ወይም ደግሞ ብዙ ወንድ ቢያፈቅሩም ያን ያክል የሚግባቡና ያን ያክል የሚተዋወቁ አይሆንም። ምናልባት እንደዚሁ በትምህርት ቤት እንደዚህ መንገድ ላይ እየተሄደ ታክሲ ላይ ምናምን የተዋወቀ ሊሆን ይችላል። ያን ያክል የማይግባቡ ያህና ደግሞ ከበድ አለ ነው። በተለይ የአሴር እና የኤልያስ እንግዲህ ካያችሁት በጣም ከበድ አለ ታሪክ ያለው ነው። ኤልያስም ቢሆን ደሴ የምታውቀው ነው። በጣም ይቀራረቡ ነበር። ከእሷ ውጭ በጭራሽ ማንንም ሴት እንደማይ ቃል ገብቶላታል። እሷም ብትሆን ሌላ ወንድ ካየች የኤልያስ ህይወት ባዶ እንደሚሆንና ሰው እንደማይሆን በደንብ አድርጎ ነግሯታል ማለት ነው። ስለዚህ ቀረቤታቸው በጣም የተጠጋጋና ላይክ አንድ ላይ እንደሚኖሩ ነገር ነበር። እሷ ከደሴ ወደ አዲስ አበባ ከመምጣቷ በፊት ነገር ግን ከደሴ ወደ አዲስ አበባ ከመጣች በኋላ ደግሞ ነገሮች ተቀይረዋል። ያው አባትየው ታሞ ስለነበረ እንደዛ ስትሰቃይና ሌት ተቀን እየሰራች ወይዘሮ ሚላት እያስለቀሰቻት እንደዛ መከራዋን እያየች እያለ ኤልያስ ደግሞ ያንን ነገር መቆጣጠር አልቻለም። ማለት በሰዓቱ ገንዘብ መርዳት አልቻለም፣ ማገዝ አልቻለም፣ ለእሷ አጠገቧ መሆን አልቻለም። እንደዛ መሆን ስላልቻለ ሀናን እንደዛ የሆነች ማየት ስላልቻለ ተመልሶ ወደ ደሴ ይሄዳል። ተመልሶ ወደ ደሴ ሄዶ እዛው ኑሮውን እየኖረ ነው። ስለዚህ እዛ ኑሮውን እየኖረ እያለ ነው እንግዲህ ሀና ሌላ ጓደኛ ይዛ አባቷ ተሽሎት ምናምን 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 እንግዲህ ከእዝራ ጋር የሆነችው። እሱ ብቻም ሳይሆን ደግሞ አሴር አሁን ከሀና ጋር ያሳለፈው ህይወት እንግዲህ ካያችሁ ሌላው ቀርቶ ኩላሊቱን አቶ ኖላዊን ለማሳከም ኩላሊቱን ሁሉ ለመሸጥ የተዘጋጀ ሰው ነበር እና አሴርም ቢሆን በእሷ ፍቅር መጎዳቱ ለእሷ በጣም ከባድ ነው። እና አንዳንድ ጊዜ ታውቃላችሁ ውድ ቤተሰቦቼ በህይወታችሁ ትታችሁት የማትወጡ ነገር ወይም ደግሞ የራሱ ጉዳይ ብላችሁ የማትሉት ነገር ይገጥማችኋል። ልክ አሁን ሀና አሴርንም ሆነ ኤልያስን የራሳቸው ጉዳይ እኔ ምን አገባኝ ብላ የማትላቸው ነገር ነው የገጠማ። ገብቷችኋል? አሁን አሴርን ከወሰዳችሁ አሴር ለዛ ቤተሰብ ወይም ለሀናና ለአቶ ኖላዊ በጣም ብዙ ዋጋ የከፈለ ነው። በጣም ብዙ ነገር ያደረገ ነው። አብሮ ብዙ ነገር ሆኗል። ከዛ ሆስፒታል አብሯቸው ስንት ዋጋ ከፍሏል። ሀና ስራ ስትሆን አቶ ኖላዊን ቁጭ ብሎ ሲጠብቅ የነበረው እሱ ነው። ሀና በከፋት ጊዜ በተቸገረች ሰዓት በገንዘብን ባያግዛት በጉልበቱ የሚችለውን ያክል አድርጎ አብሯቸው የቆየ ነው እና ይሄ ልጅ ደግሞ እሷን አፈቅራት ማለት አስባችሁታል? ከዛ እሷ በሱ ፍቅር ተጎዳች ማለት በጣም ሀርድ ነው እና ለሀና ቀላል አይደለም። እና ደራሲው ምን አስበው ነው ከሀና የቆየ ቂም አለበት እንደ ያልኩት እሱን አይቼ ነው እና በጣም ነው የገረመኝ ሆነን ለመናገር ከጅምሩ ጀምሮ እስካሁን ድረስ እየተሰቃየች እና ዋጋ እየከፈለች ነው ያለችው። በፍቅር ህይወቷ እንኳን እንዳትደሰት አንድ አይሉ ሶስት ሰው አፍቅሯት እንግዲህ ዋጋ እየከፈሉ ነው ያለው እነሱም ሆነ እሷም እንዳትደሰት አንድ አይሉ ሶስት ሰው አፍቅሮ ያኛው አብዷል፣ ይሄኛው ደግሞ እንግዲህ ብቻ ከባድ ነው። እናንተ እንደዚህ አይነት ህይወት ቢገጥማችሁ ምን ታደርጋላችሁ ቤተሰቦቼ? በዛ ላይ ደግሞ የራሱ ጉዳይ ብላችሁ የማትተውት የራሳችሁ የሆነ ሰው ለእናንተ ብዙ ዋጋ የከፈለ ሰው ለእናንተ ብዙ መስዋዕትነት የከፈለ ሰው የራሱ ጉዳይ እኔ ምን አገባኝ ብላችሁ የማትሉት ሰው ወዷችሁ አፍቅሯችሁ ብታገኙ ምን ታደርጋላችሁ? መልሳችሁ ምን ይሆናል? ወይስ እንደ ሀና ዝም ብሎ ማልቀስ ነው የሚሆነው? ብቻ
ይሄን መውሰን እኔ በበኩሌ በጣም ከባድ ነው እና እስኪ ሀሳብ አስተያየታችሁን አካፍሉኝ ማሮችዬ።